ሰላም አለይኩም ወራህመቱላሂ ወበረካቱ። ቤተሰቦቻችን እንዴት ናችሁ? እኛ ደህና ነን አልሐምዱሊላህ። እናንተ ደህና ናችሁ? እኛ ደህና ነን። ዛሬም እንደተለመደው አንድ ታሪክ ይዤላችሁ መጥቻለሁ። ላይክ፣ ሼር፣ ሰብስክራይብ አድርጉን፣ ዩቲዩባችንን አሳድጉልን። ሁሌም የምንለው ይሄንን ነው። የዛሬው ርዕሳችን ሀናና አየለ ይባላል። ይህንን ታሪክ ትማሩበታላችሁ ብዬ ስለማስብ በጥሞና ተከታተሉ። ጀምራለሁ። ሀናና አየለ ጎበዝ ተማሪዎች ናቸው። አንድ ቀን ባህላዊ መጓጓዣ የነበራቸውን እውቀት ውስንነት እርስ በርስ በመወያየት ለማሟላት አሰቡ። አየለ ባህላዊ መጓጓዣ ምንድን ነው ብሎ ሀናን ይጠይቃታል። ሀናም እቃዎችና ሰዎች ከቦታ ቦታ የሚጓዙባቸው እንስሳትና መሳሪያዎች ናቸው። አየለ ባህላዊ መጓጓዣ ምን ጥቅም አለው? ሀና ትልቅ ኢኮኖሚያዊ ጥቅም የነበረውና አሁንም ያለው ባህላዊ መጓጓዣ ነው። ሰዎች ከገጠር ወደ ከተማ፣ ከከተማ ወደ ገጠር ለመመላለስ በሰፊው የሚጠቀሙበትና የግብርና ምርታቸውን የሚያጓጉዙበት ነው። አየለ ለመሆኑ ባህላዊ መጓጓዣ በስንት ይከፈላል ብሎ ጠየቃት። ሀናም የየብስና የባህር ተብሎ በሁለት ይከፈላል። የየብስ የምንላቸው እንደ በቅሎ፣ አህያ፣ ፈረስና ግመል የመሳሰሉት የጋማ ከብቶች ነው። የባህር የምንላቸው ደግሞ በውሃ ላይ የሚንሳፈፉትን ሲሆን ታንኳ አንዱ ነው። ሰዎች ታንኳን አሳ ለማጥመድ ይጠቀሙበታል ብላ ሀና መለሰች። ለዛሬ ሀናና የአየለ ውይይት ይህን ይመስላል። በሌላ ውይይት እስከምንገናኝ የዛሬ እንግዲህ ታሪካችን ይህን ይመስላል። የመጓጓዣ አይነቶችን እና ባህላዊ መጓጓዣ ምንነትን ተምረናል። በቀጣይ ቪዲዮ እስከምንገናኝ ደህና ሁኑ። ላይክ፣ ሼር እና ሰብስክራይብ አድርጋችሁ ቤተሰቦቻችን ሁኑ፣ ተቀላቀሉን፣ ዩቲዩባችንን አሳድጉልን። ደህና ሁኑ። እናመሰግናለን።